የአማራ ፋኖ የሀገር ተጠባባቂ ኃይል ሆኖ ተቋማዊ እውቅና እንዲሰጠው የሚጠይቅ አጀንዳ ለሀገራዊ ምክክር ኮሚሽን ማስረከቡን አስታወቀ። የትጥቅ ትግል አማራጭ ትተው ወደ ሰላማዊ መንገድ የተመለሱ የአማራ ህዝባዊ ፋኖ አባላት የአማራን ህዝብና የሀገርን ሰላም ያረጋገጡ ያሏቸውን ከ17 በላይ ነጥቦችን የያዙ አጀንዳዎችን በትላንትናው ዕለት ለሀገራዊ ምክክር ኮሚሽን አስረክበዋል። የአማራ ፋኖ ህዝባዊ ድርጅት አፋሕድ ወታደራዊ አስተዳደር መምሪያ ኃላፊ አቶ ኢያሱ አባተ ለአሃዱ እንደተናገሩት አጀንዳዎቹ ለዓመታት በሰላማዊ መንገድ ሲጠየቁ የነበሩ ጥያቄዎች ምላሽ ባለማግኘታቸው ወደ ትጥቅ ትግል መግባቱን ገልጸዋል። በፖለቲካ አመለካከታቸው የታሰሩ የፋኖ አባላት በፖለቲካዊ ውሳኔ ተፈተው ወደ ሰላማዊ ትግል እንዲቀላቀሉ የሚልና በክልሉ ያለው የጸጥታ ችግር በአስቸኳይ ቆሞ መንግስት ለድርድር በሩን ክፍት እንዲያደርግ የሚል ሐሳብ በአጀንዳው መካተቱንም ተናግረዋል። ፋኖ የሀገር ባለውለታ በመሆኑ የሀገር ተጠባባቂ ዘብ ሆኖ ተቋማዊ እውቅና እንዲሰጠው መጠየቃቸውን ገልጸዋል። በጦርነቱ ጉዳት ለደረሰባቸው ዜጎች ካሳ እንዲከፈልና ሀገራዊ ይቅርታ የሚወርድበትን ስርዓት እንዲዘረጋም በድጋሚ አሳስበዋል። በአጀንዳ የቀረቡ ጥያቄዎች የአማራ ህዝባዊ ፋኖ አባላት ጥያቄ መሆኑንም አሳስበዋል። የሀገራዊ ምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አርአያ በአጀንዳው ርክክብ ዕለት እንደተናገሩት አጀንዳዎቹ በታላቅ አክብሮትና ኃላፊነት መረከባቸውን ገልጸው ነጥቦቹ በሀገሪቱ ዘላቂ ሰላም ለማምጣትና በዜጎች መካከል መተማመንን ለመፍጠር ፋይዳቸው የጎላ መሆኑን አጽንኦት ሰጥተው አስረድተዋል። ኮሚሽኑ አጀንዳዎቹ እንደየባህሪያቸው በመለየት በአጭር በመካከለኛና በረጅም ጊዜ ውስጥ ተግባራዊ እንዲሆኑ ከሚመለከታቸው አካላት ጋር በቅንጅት እንደሚሰራ ጠቁመዋል። የአማራ ፋኖ የጠየቀው እውቅና በሕግ የታወቀ መዋቅር እንዲኖረው የበጀትና የትጥቅ ትግል ድጋፍ እንዲደረግለት እንዲሁም አባላቱ በጦርነቱ ላይ ጉዳት ቢደርስባቸው እንደ ማንኛውም ወታደራዊ መንግስትና ዋስትና ካሳ እንዲያገኙ የሚደረግ አሰራር እንደሆነ የአማራ ፋኖ ህዝባዊ ድርጅት አፋሕድ ወታደራዊ አስተዳደር መምሪያ ኃላፊ አቶ ኢያሱ ተናግረዋል። ዘገባው